ሃይ ሰላም እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ 90 ምናምን ሺህ ዶላር ታስልኳለች ሰውየው ማለት ነው። ሊያ ነኝ ብላ ሪል ነገር ነው የምነግራችሁ፣ ከና ማስረጃው ያለ ነገር ነው የምነግራችሁ። ወደ 90 ምናምን ሺህ ዶላር ታስልኳለች ኦሬዲ አሺ ብላ አስጀምረው ማለት ነውና ሰውየው ሊያ ጸጋይ እንደሆነች ነው የሚያውቀው፣ ሊያ እንደሆነች ነው የሚያውቀው። ከዛም ወደ 90 ምናምን ሺህ ዶላር እስኪ ከሚያምሩ ከሚያሳዝነው አንደበት እንጀምር። ለመጨረሻ ጊዜ ያለቀስከው መቼ ነው? ለመጨረሻ ጊዜ ያለቀስክበት ቀን ዛሬ ስራ አጥቶ ይህ ልጅ በአሁኑ ሰዓት በጣም ብዙ ሰው እየፈለገው ነው። አድራሻውን ለምታውቁ ሰዎች እባካችሁ አድራሻውን ተናገሩ። አዎ እጃለሁ እደውላለሁ። ሰላም ናችሁ? How are you? I'm fine, thank you. And you, teacher? Good morning. I am fine, thank you. And Pip, this is Pip. You're me. እኔ የምለው ወዴት እየሄዳችሁ ነው? እኛ ወክ እያደረገን ነው። ኦኬ ነው እንዴ? ግቡ እንዲያው ግቡና ዛሬ ፏል አድርግላችሁ። እሺ እንደዛ ከሆነ ደግሞ አሪፍ ነው። ወዴት እየሄድሽ ነው አስተማሪ? አንቺ ከኋላ ትገባለሽ። አንቺ ገቢና ግቢ። ከኋላ ነው የምትገቢው አንቺ። ኧረ በስመ አብ። አንቺ ከኋላ ግቢ። አዎ ከኋላ ግቢ። ቲቸር እናንተ እዚህ ነው። ይኸው ግቢ። በሄ ደግሞ እዚህ ነው። ገቢና ቲቸር ችግር የለም ይቅርታ አድርጉልኝ። ምንም ማረጋት ቲቸር እንዲያገቡ ምን እዚህ ቆዩ። ችግር የለም ግቡ። ችግር የለም ግቡ። አስተማሪ እኔ እኮ ክብር ያለው ሰው ነኝ። እንዴት ነው ኋላ የምታስገባኝ? ምንም ቢሆን እኮ አስተማሪክ ነኝ አይደል? አዎ አስተማሪ ናቸው። ውረዱ። እንዳው እኔ መንደት አልችልም። ምን? እኔ መንደት አልችልም። እኔ ሰማሹ ያማል እንዴ? እኔ አንቺ ቆይ ችግር የለም እችላለሁ ብላ እንዳያስገባን የወዱተ ነው እኔ ማለት ነው። እሱ ከሞታችሁ ብዬ ነው። ምን መጀመሪያችሁ ብዬ ነው እንዳያስገባን። ታነሽ እንረዳ በሻት ታነሽ ደርሰን አንቺ ወዱ እንዳው ወረዱ እባክሽ። ይሄ ልጅ ተኛ አይደል? ቲቸር ነይ በእናትሽ አንተን ሰው አድርገህ ለማርያ ይለፍልን እንደሚችል ደግሞ ነርቶ ቢያሳያቸው በጣም ፒስ ነበር። ማርያምን ጭጭቁን ያደገ ልጅ ማለት እዚህ ጋር ነው። አስተማሪ ቅጦት ያደገ ልጅ እዚህ ጋር ነው። እስኪ ያውን አስተማሪ ምን አይነት ነው የሚለውን እንመልከት። ባየስ ማስተማሩንም ዳንሱንም አንድ ላይ ነው እዚህ ጋር ይላል። ምንድነው? ለማን ናቸው? ከየት ነው ያመጡት ዳንስ? በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? እንዴትስ ተገኙ? የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? እውነት ነው ግን ተወርውራ ነው ራሷን ወርውራ ነው ብለው ያሉት። ጭራሽ አልተወረወረችም። ጭራሽ ውሸቱን ሰማቸው አይደል? ማኛ አሸናፊ ነው። በትራስ አፍኖ ነው የገደላት። በትራስ ይሄ መርዝ በትራስ አፍኖ ነው የገደላት። እኔ እውነት ነው የማወራው። አሻ በትራስ አፍኖ ነው የገደላት። ከዛ ሸፋፍኖ ቶሎ ቀበሯት። ስለዚህ ያንን ነው የምናገረው። እኛ እናወጣለን። አፍኖ ነው የገደለው። አሁን ይጣራል። ከዛ ጉድ ይወጣል። አሁን ደግሞ ጫላ እያሉ ነው፣ ሙድ እየያዙ ነው ሌሎቹ። ምንም ግንኙነት የላትም አለው። አንቺን ቁርታ እትም ቢሆን ይሄ ነው በደንብ ሳይመረምሩ የቀበሯት። ለዛ ነው። ስለዚህ በደንብ ነው የምነግርህ። አንተ ቆሻሻ ታሰቃያት ነበር ያኖርካት። መጨረሻ ላይ አፍነ ገደልካት። በልደቷ በትራስ አፍነ ገደልካት። በልደቷ ማኔ አልፋታ ይሄ ሰውዬ ይፈልጋት ነበር ነው ልጅቷን። ምን ስለሆነ ነው አልፋታ የሚለው?
ፖሊስ ነው ማጣራት ያለበት ወንጀልን ኢትዮጵያ ውስጥ የሚደረግ ወንጀልን አይደል? እንዴት ሆኖ ነው የኢትዮጵያ ችግሮችን ዮኒ ማኛ የሚፈተፍተው? እኔ ምንም እየጣመኝ አይደለም እንዴ። ለማንኛውም ፖሊስ ይዞት የሚመጣውን መረጃ እየተጠባበቅን እንደዚህ ከሌላ የሚመጡ መረጃዎችን ወደ ጎን እየተወን ተጨባጭ መረጃ ያላቸው ሰዎች ጋር ብንሄድ ጥሩ ነው። ሀበሻ እኮ ደፋር ነው። ትንሽ ዮኒ ማኛ ጭንቀት አባባሉ ራሱ ይጨንቃል። ወላ ለማለት በተክሽን ባራገፍኩልሽ ደሞ ገና ለገና የ6 ወር አልተከፈለኝም ብለሽ መልስ ሰጥተሽ አንድ ነገር እንዳታሪ አንድ ነገር ዝም ብለሽ አፍሽን እንዳትከፍቺ እንዴ። አፌን ከከፈትኩማ ደሞዝ የሚታይብኛል። ይቅር ይበልሽ። ለሁለታችሁም ይቅር ይበላችሁ። ግን ሰራተኛዋ ጥሩ አላረገች አይገባችሁም። አንዳንድ ሰዎች እንደዚህ ለሚያደርጉ አይገባቸው። አሽቃባጭና ተለጣፊዎች አዳምጡ። እሸቱ መለሰ ሲሰራ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው አይደለም እንዴ? እግዚአብሔር እንድትሰድቡ አንፈልግም ብሎ ለምንድን ነው ያልሰራው? አንድ ሙስሊም አምጡልኝስ። አንድ ሙስሊም አሽቃባጭ ኦርቶዶክስ የበዛበት ቦታ ነው ያለነው። አሽቃባጩላ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያለ አለ? ማንስ ነብዩ ይሰደብ ያለ አለ? ያንተ እግዚአብሔር ሲሰደብ ምርቃት ነው፣ የነሱ ነብይ ሲሰደብ ደግሞ እርግማን ነው የሚባለው። የምትኮንኑትና ታዋቂነት ይዛችሁ መጥቶ ሰዎች ትክክል አይደላችሁ። እስኪ አንድ ሙስሊም ሰው አንድ ለጫፍ ጥቀሱልኝ። አንድ ማህበራዊ ሚዲያ ላይ ወጥቶ በታዋቂነቱ አንድ የሰራ ሰው አምጡልኝ። እኔ እንደሸቱ መለሰ በሆን ወይ ደግሞ ይሄን ሐሳብ ስሰማው የታየኝ ወዲያው ኢብራሂም አብሮት ወጥቶ እየተቀረጸ መስሎኝ ጠብቄ ነበር። ኢብራሂም ወጥቶ ክርስቶስንም እግዚአብሔርንም የተሳደቡትን ሰዎች አብረው እየወቀሰ ይቀርባል ብዬ ነበር የጠበቅኩት። አልቀረበም። በአሁኑ ሰዓት ኢትዮጵያ ችግር ውስጥ የገባችው ሁሉም ሰው መልእክቱን የሚያስተላልፍበት ሚዲያ ስላለው ነው። ትክክለኛም ይሁን ውሸትም ይሁን አመለካከቱን ሁሉም ሰው ይረጫል። እስኪ የእሸቱን ንግግር እንስማው። የሚሻለን እንደዚህ ነው። አንተም ስለ ሙስሊሞች ያለን አቋም እስቲ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤንም ማማክረው ሚስጥሬንም ነግረው እድገቴንም ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። በግልጽና በአንድ ቃል እሸቱ ያለው ፍቅር ይሻለናል። እፎይ ይህን ሐሳብ ይዞ የመጣው እንድንጋጭ አይደለም። እፎይ ይህንን ሐሳብ ይዞ የመጣው እንደዚህ ተብለናልና እነሱም እንዲህ ናቸው ለማለት እንጂ ጥላቻም የለበትም፣ ምንም አይነት ነገር የለበትም። ነገር ግን በብዙ ሚዲያ በአሁኑ ሰዓት መጥፎ ነገር እየተነገረ ነው። እፎይ ያጠፋው አንድ ጥፋት ይህንን ነገር ራሱ ሚዲያ ላይ ይዞ ከመውጣት ይልቅ ለሚገባቸው አባቶች በህግ ፍቱት ብሎ መረጃውን ማስረከብ ነበረበት። እንትና ኢየሱስን ብሎታል፣ እንትና እንደዚህ ብሏል። ምክንያቱም ስለ የትኛውም ሃይማኖት መጥፎ ነገር የተናገረ ሰው በህጉ እንደሚቀጣ ግልጽ ነው። እኛ የሙስሊሞችን ቁርአን የመስማት ምንም ግዴታ የለብንም፣ ፍላጎቱም የለንም ከድሮም ማለት ነው። በእርግጥ እፎይ መረጃ አቀበለ እንጂ ምንም መጥፎ ነገር አልተናገረም። የተጻፈ ነገርን አወጣ፣ ተናገረ። ደግሞ በሚገርም ሁኔታ መሬት ወርዳችሁ ብታዩ አሁንም ድረስ ሙስሊምም ክርስቲያንም ያው ነው። ሙስሊም ክርስቲያን ቤት ሄዶ ይበላል፣ ክርስቲያን ሙስሊም ቤት ሄዶ ይበላል። ሶሻል ሚዲያ ላይ ብቻ ነው ጸቡ ያለው። እምነት ሶሻል ሚዲያ ላይ ሲወጣ እውነት እኔ እየደበረኝ ነው፣ እያስጠላ ነው። የየትኛውም እምነት ማለት ነው። እስኪ ይህንን እንመልከተው። ነብይ ነው። አዎ
ጄፒኤስ ቲቪ ታያለህ? መልእክት አለ ለህዝቡ? ያዘው። ሃሌሉያ ወይ ሪባ ማሱላ አጠገባችሁ ነው ያለው ሰው እንደዚህ በሉት፣ ችግር በሉት፣ ወደቀ በሉት፣ መከራ በሉት፣ ወደቀ በሉት፣ ህመም በሉት፣ ወደቀ በሉት፣ ሸክም በሉት፣ ወደቀ በሉት። ረባባ ሹላባ ዙላማ ኢየሱ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀንም ረባባ ዞረ እንዲህ አላቸው፣ እስከ አቤል ከተማ ሰጥቷቸዋልና ረባባሽ እስከ አቤል ከተማ ሰጥቷቸዋልና በኃይል ጮኸ። እነሱ በኃይል በጮኸ ጊዜ የኢያሪኮ ግንብ ፍርስራሽ ሆነ። ዛሬ በኢየሱስም ከፊታችሁ የቆመ የትኛውም ግድግዳ በኢየሱስም ከፊታችሁ ይወጣ። የዚህ ህፃን ልጅ ኢነርጂ ማለት ነው በጣም እያስገረመኝ ነው። በቃ ሌላ ነገሩን ተውትና የልጁን ኢነርጂ ማለት ነው። እንደ እምነት ግን እንደ ሀገር ግን የምር ከባድ ደረጃ ላይ ነን። ሰው የሰጡትን እንደሚያደርግ በቃ በዚህ ሳልሽ ተገንዝቤያለሁ። በደንብ ነው ማንነታቸውን ተላብሶ የመጣው። እስኪ የእፎይን የመጨረሻ ሐሳብ እንመልከት። ሃይ ሰላም፣ እንዴት ናችሁ? ለዛሬ እስቲ ሰሞኑን አቧራ እያጨሱ ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው። አጽንኦት ሰጥቼ ምላሽ የሰጠውበት ለጽንፈኞች ነው። ጽንፈኞች አሁንም ተመሳሳይ አቋም ነው ያለኝ ለጽንፈኞች ማለት ነው። ከማንም ጋር ምንም አይነት ችግር እንደሌለበት በግልጽ ተናግሯል። ስለዚህ እኛም ከማንም ጋር ምንም ችግር አይኖርብንም ማለት ነው። እየተሰራጨ እንዳለው የስህተት መረጃ እኔም እፎይ ነኝ እያልን ከሄደን እልቂት እንጂ ምንም እናመጣው ነገር የለም። ይህ ጉዳይ እንዳለ ሆኖ 90 ምናምን ሺህ ዶላር እንግዲህ ጠፋ እየተባለ ነው። እንመልከት። 90 ምናምን ሺህ ዶላር ታስልኳለች ሰውየው ማለት ነው። ያ ነኝ ብላ እሺ፣ ሪል ነገር ነው የምነግራችሁ፣ ከነ ማስረጃው ያለ ነገር ነው የምነግራችሁ። ወደ 90 ምናምን ሺህ ዶላር ታስልኳለች። ኦሬዲ አሺ ብላ አስጀምረው ማለት ነውና ሰውየው ሊያ ጸጋይ እንደሆነች ነው የሚያውቀው፣ ሊያ እንደሆነች ነው የሚያውቀው። ከዛም ወደ 90 ምናምን ሺህ ዶላር ካስላከችው በኋላ ከሆነ ጊዜ በኋላ አካውንቷን ታጠፋውና ስልኳን ትዘጋጋና ትጠፋለች። ሰውየው በመሀል ይጨልልና ሲያፈላልግ እቺ ልጅ እያለ ሲጠይቅ እንዴ እኮ ሊያፈትልናት እንዴ እናቃታለን። አረ በደንብ ነው የምናቃት። እንደውም ለሶሻል ሚዲያ ተጠቃሚዎች ስጧቸው ፎቶዋን ያወጧታል ምናምን ነገር ይሉታል ማለት ነው። ከዛም እያለ ሰውየው እሷ ጋር ይደርሳል ማለት ነው። ማን ጋር? ሊያ ጋር ይደርሳል። ሊያ ትደነግጣለች። ሊያ የምታውቀው ነገር የለም። በዚህ ሳምንት በሌላ ሰው ስም የሚደረጉ ነገሮች በርከት ከማለታቸው የተነሳ የ84 የአረብ ሀገር ሴቶች እርቃን ቪዲዮ ወጥቷል። እንዴት የሚለው ነገር በጣም ብዙ አድካሚና አሰልቺ የሆነ ነገር ነው። ራሳችንን ከክፉ ነገርና ካልባሌ ነገር እየጠበቅን በቀጣይ ቪዲዮዎች እስከማገኛችሁ ድረስ ቸር ቆዩልኝ።